አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ እስመ ሥሩ ለኩሉ እኩይ አፍቅሮ ንዋይ፣ ገንዘብን መውደድ የክፋት ሁሉ ምንድነው? ስር ነው። ምንም መውደድ? ገንዘብን መውደድ። አስቡ የእግዚአብሔር ልጆች አስተውሉ። መጽሐፍ የሚለው ገንዘብ የክፋት ሁሉ ስር ነው አላለም? ብለዋል አላለም? አላለም። መጽሐፍ ቅዱስን በማስተዋል እናንብበው፣ በደንብ እንስማ፣ በደንብ እንረዳው፣ እንገንዘበው። ገንዘብ የክፋት ስር ነው አላለም። ገንዘብን መውደድ ነው ያለው። ገንዘብን መውደድ የክፋት ሁሉ ስር ነው። አዎ ገንዘብን መውደድ የክፋት ስር ነው። ገንዘብን እንድንጠቀምበት እንጂ እንዲጠቀምብን አልተፈቀደም። እንድንሰለጥንበት እንጂ እንዲሰለጥንብን አልተፈቀደም። እንድናዘው እንጂ እንዲያዝብን አልተፈቀደም። ገንዘብን እኛ የምናዘው ከሆነ ጽድቅ፣ የሚያዝብን ከሆነ ደግሞ ኃጢአት ይሆናል። በገንዘብ ላይ ያለን አመለካከት ለእሱ የምንገዛ ከሆነ ኃጢአት፣ እኛ የምንገዛ ከሆነ ደግሞ ጽድቅ ይሆናል። ራሳችንን ለገንዘብ የምናስገዛ ከሆነ በደል ይሆንብናል። እኛ መሰረታዊ ፍላጎታችን የምናሟላበት ከሆነ ደግሞ ጽድቅ ይሆናል። ሰው ለሁለት ነገር ሊገዛ አይችልም ተብሎ ተነግሯል። ማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ እይክል አሐዱ ገብር ተቀንዮ ለክልኤ አጋዕዝት፣ ጌታችን የተናገረው ነው። አንድ ባሪያ፣ አንድ አገልጋይ ለሁለት ጌቶች መገዛት አይችልም። አንዱን ቢያስደስት ሌላውን ያሳዝናል። አንዱን ቢታዘዝ ሌላው ደግሞ አይታዘዝም፣ ያምጻል። ስለዚህ ለእግዚአብሔርና ለገንዘብ ልታዘዙ አትችሉም ያለው ጌታችን። ሰው ለገንዘብም ለእግዚአብሔር ልታዘዝ አይችልም። ዛሬ ገንዘብ እያዘዝንበት ነው ወይስ እያዘዘብን ያለው? እንመጣበታለን፣ እናየዋለን። አሁን ምን ደረጃ ላይ የምንገኘው የምለው እናየዋለን።